ትሆንና በእንዳልክ ወንጌል ተሰብካ እሷ ጋር ሆነው ቢያመልክ እያልኩ ተመኝ የኔ ምኞት። ስለዚህ አሁን በእድሜ ደረጃ ትመጣጠናላችሁ ብዬ የማስበው ሶሻል ሚዲያ ላይ ከቤት ወደ ጌታ ቀይረ እንደው እሷም እያመሰገነች አንተም በታዋቂነት እያመሰገናችሁ እየሰበካችሁ ብትኖሩ ምን ይመስላል? ምንድነው? አይ እኔ አውቃታለሁ ቤት ከሆነ ጊዜ በኋላ ቫይራል መውጣት የጀመረች ሰዎች እና አውቃታለሁ። ለብዙ ኮንትሮቨርሻል ኢሹዎች ላይ ሀሳብ ትሰጣለች ምናምን። የሆነ ጊዜ አይ ቲንክ ፖለቲካ ውስጥ ነበረች። አሁን ማህበራዊ ጉዳዮች ላይ አሁን ማህበራዊ ጉዳይ ነው። ፖለቲካውን ትተዋለች። ማህበራዊ ጉዳይ ቤስት ማህበራዊ ጉዳይ ነው። ትጫወታለች ምናምን እና ምንድነው አሁን ቤታዮ ባገኛት አሁን በአካል ኢትዮጵያ ቢሆን ባገኛት መጀመሪያ ፈገግ ብዬ ነው ሰላም እላለሁ። ለምን የተቀበልኩት ዋናው እሱ ነው። ሰምተሻል? ቤታዮ ፈገግ ብሎ ሰላም ነው። ከዛ ግን ጌታ ኢየሱስ እንደሚወዳት እነግራታለሁ። በክርስቶስ ኢየሱስ በማመን ዘላለም ሕይወት ይገኛል። አሁን ባገኛት ነው ተቀበልኩ አለች። አሁን ለምሳሌ ጌታ የሚሳነው ነገር የለም ታውቃለህ። እና ጌታን አምኜ ተቀበልኩ አለች። የአንተ አስተያየት ምንድን ነው? ምንድን ነው የሚሆነው? ዘግብ ምንም ጌታ ይወዳታል። አሁንም መልሶ ራሱ አልኩኝ ጌታማ እንደሚወዳት ነግረሃል። መጽሐፍ ቅዱስን አውቃ ተረድታ ከዛ በኋላ በቃ እኔም ሲንግለኝ አንተም ሲንግልነት በጌታ አንድ ላይ የሚል ጥያቄዎች ሊመጡ ይችላል። መጽሐፍ ቅዱስ የእግዚአብሔር ቃል አያችሁ እንደሚወዳት አሁን ገባኝ። በፍጹም ምናምን ነበር እንደሚወዳት ገባኝ። በቃ አሁን ሳስበው አሁን እኮ ምንድን ነው መሰለህ እንትኑ ተቀያይሮ ነው። ድሮ ቢሆን በደንብ አወራበት ነበር በዚህ ጉዳይ። አሁን እንዴ እሷ እንደዚህ ቆንጆ ምናምን ብዙ ማብራሪያ ይሰጣል። አሁን እያወራሁት ከነበረ ሁኔታ ነገረኝ። አሁን እንደማየው ነገረኝ ሁኔታ። አይ ሁኔታ ሳይሆን ማውራው ከነበረው ነገር ጋር እንትን ብሎ ለማንኛውም ጌታ ይባርካት። እኔ አሁን እውነቴን ነው በጌታ ጌታ ይባርካት። በጣም ነው የምወዳት። እንደማንኛውም በውስጥ አውሩ ጥሩ ነው። ማንንም ነው ባይዘው እዚህ ፕላትፎርም ላይ ያሉትን በተለያየ ዘርፍ ላይ የሚታወቁ ሰዎች። አይ ስለሌላ አላወራውም። ማብራት ነው። አይ ቆይ ሀሳቤን ልጨርስልህ። ምንድነው እኔ አሁን በጌታን ካገኘው በኋላ በክርስቶስ ኢየሱስ ያለው ያ የመስቀል ፍቅር ከገባኝ በኋላ ከድሮ በጣም የህይወት ለውጦች መካከል ምንድነው በጣም አሁን ሰው ሁሉ መውደድ ነው። ሰው በጣም ነው ሰው የምሬ ነው። አሁን የተለያየ ነገር እኔ አሁን ምንም ነገር ቢኖር ምንም ነገር ሰዎች ቢናደድብኝ ምንም ቢሉ ሰው በጣም ነው እና ጌታ ሌሎች ሁሉንም ነው የምወዳቸው። ምክንያቱም የተቀበልከው ህይወት ትርጉሙ ምንጩ ፍቅር ይባላል። እና አሁን አንድ ሰው ኢየሱስን እወደዋለሁ ግን እገሌ ያስጠላኛል ካለ አይወደውም ኢየሱስ ነው። ምክንያቱም ኢየሱስ መርጦ ወዶ ያውቃል። ሁሉንም የሚወደው የሰው ልጅ ሁሉ ይወዳል። እና እኔ እንደማንኛውም ተግባብተናል እኮ ኢየሱስማ ለሁሉም ነው የመጣው። ተረዳዳ። እኔ እንዳልክ ጋር ነው ያለው። አዎ እኔ በጌታ ፍቅር ወዳታለሁ። ባገኛት ወንጌል እመሰክርላታለሁ። የክርስቶስ ኢየሱስን የመስቀል ስራ ጌታ ኢየሱስ ክርስቶስ እንዴት እንደወደዳት እሷን ለመውደድ እሷን ለማዳን ሌሎችንም የሰው ልጆች ሁሉ ለማዳን የሄደበትን ርቀት የማይወሰነው እንደተወሰነ የማይዳሰሰው እንደተዳሰሰ መለኮት ዘመዳችን ሰላም ሻሎም አሁን የሁላ በዛ በኩል በዚህ በኩል ብላምን አድርገህ የምትመለስልኝ በሰላም ነው።
እዚህ ኤራውን እዚህን ጀምሬ እኮ ወደታች መውረድ ከብዶኝ እኮ ነው። አንዳንዴም ፈታ ላድርግ እንጂ እንዳልክ የለም ወር እንትን እኔ የተቆረጠው አፒታይቴ የፈታ ራሱ ምን ነው አል በቃ እንትኑ አሁን በቀለድ ራሱ የምቀልደው እኔ እንጃ ነው ወይኔ ቤታዮ እንዴ ቤታዮን እዚህ ያዩዋት ቤታዮ ይኸውልሽ እንዳልክ በጣም ስጠይቀው ስላንቺ በጣም ወድሻለሁ አከብርሻለሁ በጌታ ጌታን ሰብኬ ከዛ በኋላ ጌታ ያውቃል እያለ ነው እና ቤታዮ ጣል ጣል እንዳታረጊ በዚህ ጉዳይ ሰላም ብያታለሁ። አሁን ይኸው አያው ፎቶ ተመላለስ። እውነቴን ነው። ፎቶ ተመላለስ። ፎቶ ፎሎ ሰላም እንዴት ነሽ ቤታ? ሁሉ አማን ነው? ቤተሰብ እንዴ ቤታዬ ፏፈሽ ብላለች። ኧረ የሆኑት ነው እና እንደዚህ አምሮባት ላጥ ሳይሉ አዎ ታዲያስ ካስዬ እንዲያምሮባት ለክርስቲያን ወንድሜ መመኘቴ ጥሩ ነገር ነው። ወደ ጌታ አድርገህ ቤታዩን ልፈልም ሁለታችሁም እየዘመራችሁ እያመሰገናችሁ ብትመጡልኝ ደስ ይላል። ጌታ ይባርካት። አሜን። አየህ ምኞቴ ጥሩ ነው። ጌታ ይባርካት እና ደግሞ እንደዚህ አይ ቲንክ እሷን ልጅ ሳስብ ምንድነው የማስበው የሶሻል ሚዲያ ካራክተሯና ፐርሰናል ባህሪዋ አንድ አይነት ነው። በጣም ፐርሰናሊ በጣም ጸዴ ሰው ነው። እዚህ ሶሻል ሚዲያ ላይ ሳበሳጫት ምናምን ነገር ምትሆን ነው የሚመስለኝና አንተ ደግሞ ጸዴ ሰው ትወዳለህ። አይ ፐርሰናሊ በጣም ምርጥ እንደሆነች ይገባኛል። በጣም ዲሲፕሊን ሰው አክባሪ ምናምን እንደሆነች ይገባኛል። ያው ሚዲያው በራሱ የሚሰጠ ካራክተር አለ። አት ዘ ሞመንት በየእንትኑ የተለያየ ባህሪ ነው የሚሰጠና እንደዛ ሆኖ ነው እንጂ በጣም ምርጥ እንደሆነች ይገባኛል። ምንም ጥያቄ የለውም። ሰው ጥሩ ነው። ሰው ደግሞ ሞር ጥሩ የሚሆነው በጌታ ሲሆን በጣም ጥሩ ነው የሚሆነው። እሱን ነው አንተ መስበክ ያለብህ። ተባረክ ይባላል። እሱን እንደዛ ከሆነ ቤታዮና ጸልይበት። ይሄን ጉዳይ ጥሩ ነው፣ ጸልይበት። በኋላ ተጨልፋ ከዛ በኋላ ብትለይ ስቱሌ አትጨልፍ። አሁን ባለችበት ወደ ጌታ ወስደህ የራስ አድርገህ አረጋግተህ መጽሐፍ እንደዚህ ይላል መኖር ትችላለህ። ጨርሻለሁ። መጽሐፍ እንደዚህ ይላል። አሁን ከዛ ነገር ወደዚህ ያስመጣኝ ሌላ ጊዜ ማታ አንዴ ገብተን እንደዚህ ለጫወታ እንገባለን። ምን ይላል መሰለህ መጽሐፍ የዮሐንስ ወንጌል ምዕራፍ 4 ላይ አንድ በጣም የምወደው የመጽሐፍ ቅዱስ ክፍል አለ። ጌታ ኢየሱስ ክርስቶስ ታውቃለህ፣ ምድር ላይ በነበረበት ወቅት ታውቃለህ፣ እንደማንኛውም ራንደም አይሁዳዊ ነው። የተለየ አክት የተለየ እንቅስቃሴ አያደርግም። የተለየ የህይወት ምልልስ የለውም። ሱፐርናቹራልም አይደል፣ ኖርማል ነው። እና ለዛ ነው መለየት ይከብዳቸው ነበር። ብዙ ጊዜ ከደቀ መዛሙርቱ ጋር ይመሳሰላል። እና እንደው መጨረሻ ላይ ለመያዝ በመጡ ጊዜ ማን ትፈልጋላችሁ ሲል የናዝሬቱን ኢየሱስ ሲላቸው ከነዛ መሃል መለየት እስኪያቅቷቸው ድረስ ተመሳሳይ ነው። እና እነሱን የመታ ፀሐይ መጥቶታል። እነሱን ያደከመው የዚህ ዓለም ምልልስ ሲስተም አድክሞታል። ካየው የተለየ እንትን አይመስልም። የንጉስም ነገርም የለውም። እና መጽሐፍ ሲናገር እናየውም ዘንድ ደም ግባት የለውም ማለት መሰል አንፌቨርድ ማለት ወሬ አስጀምረ ራሱ ይሁን የምታስጨርሰው አይነት ሰው አይደለም። እና የክርስቶስ ኢየሱስ ሰው ሆኖ መምጣት እጅግ በጣም ሚራክል ነው። የታምሮች ሁሉ ታምር ባህር መከፈል አይደለም ባይዘው። ከዚህ በኋላ እግዚአብሔር ኢትዮጵያ በምትባል ምድር ላይ ሰማይ ሰንጥቆ የሆነ ነገር ከላይ ቢያዘንቅ እሱ አይደለም ተአምር። ተአምር መለኮት ስጋ ለብሶ በማከላችን መገኘቱ፣ ከዚህ በላይ ተአምር የለም ባይዘው። በጣም መደነቅ ያለብህ ዘመንን ሙሉ አምላክ ሰው ሆነ ነው። አምላክ እንዴት ሰው ይሆናል? የማይዳሰሳው ተዳሰሰ፣ ተጨበጠ፣ ዘመዳችን ሆነ፣ በማዕከላችን ተገኘ። ይህንን ሰማይ ያለማንጠልጠያ ነው ያቆመው። ምድርን በሆነ መሰረት ላይ የሆነ ነገር አስይዞ አስጠብቆ በቃ እንዲሁ ነው ይሁን አለ። ያ ግዙፍ
ያ የማይታየው ያ አምላክ ስጋ ሆነና እንቅስቃሴ ያደርጋል። እንደ አይሁዳዊ ነው። የታመሙትን ይፈውሳል፣ ለተጨነቁት ይደርሳል። እና አንድ ጊዜ ዮሐንስ 4 ላይ ደቀ መዛሙርቱን ምሳ እንዲያመጡ ላካቸው፣ አስቀድሞ ላካቸውና አንዲት ሳምራዊት ሴት አገኘ። ሴትየዋ ዮኒ በጣም ከማህበረሰብ የተገለለች ነች። ገፊ የሚባል ታውቃለህ? በኢትዮጵያ አንዳንድ ባህል በጣም የሚደንቀኝ ትምህርት ነው። ገፊ የሚባል ነገር ታውቃለህ? ገፊ እና ገፊ በዚህ አማርኛ፣ በኢትዮጵያ አማርኛ ገፊ የሚለው አማርኛ ይስማማታል። ለምን? ባል ባገባች ቁጥር ይሞትባታል። እቺ ሴት ቀላል ትገባታል፣ በቃ ይሞትባታል። እና ውሃ ልትቀዳ ከተለመደው የውሃ መቅጃ ሰዓቷ ውጪ ነው የመጣችው ወይ ጠዋት